ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ሚያዝያ 7 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያና በጅቡቲ መካከል ሲደረግ የነበረው የወደብ ድርድር ያለ ውጤት መጠናቀቁ ተሰማ። የጅቡቲ መንግስት በታጁራ ወደብ ላይ ያቀረበው የ60 በመቶ የባለቤትነት ድርሻ በኢትዮጵያ መንግስት ተቀባይነት አለማግኘቱን የጅቡቲ የወደቦችና የነጻ ቀጠና ባለስልጣን አስታውቋል። እንደ ባለስልጣኑ ሰብሳቢ አቡበከር አማር ሀዲ ገለጻ ድርድሩ ሊሰናከል የቻለው ኢትዮጵያ ከባለቤትነት ድርሻው በተጨማሪ የራሷ የሆነ የኮሪደር ጥያቄ በማቅረቧ ነው። ጅቡቲ ይህንን አማራጭ ያቀረበችው ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በቀጠና የተፈጠረውን ውጥረት ለማርገብ ቢሆንም የኮሪደር ጥያቄው ግን ስምምነቱን አፍርሶታል ተብሏል። ይሁን እንጂ ጅቡቲ አሁንም ለኢትዮጵያ ገቢና ወጪ ንግድ ክፍት መሆኗንና በተለይም ለማዳበሪያና መሰል ስትራቴጂካዊ ጭነቶች በቅድሚያ መስጠቷን እንደምትቀጥል አረጋግጣለች። በሱዳኗ ብሉ ናይል ግዛት ከ12000 በላይ ኢትዮጵያውያን ስደተኞች እንደሚኖሩ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ገለጸ። በአጠቃላይ በሱዳን የሚኖሩ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ብዛት 69750 መሆናቸውን ድርጅቱ አስታውቋል። ከነዚህም ውስጥ 18 በመቶዎቹ የቤኒሻንጉል ጉሙዝ ክልል አዋሳኝ በሆነችው ብሉ ናይል ግዛት ውስጥ ዋድ አልማሂ በተባለው መጠለያ እንደሚገኙ ድርጅቱ ሰሞኑን ባወጣው ሪፖርት አመላክቷል። ከ44300 በላይ ኢትዮጵያውያን ስደተኞች የሚኖሩት ደግሞ በሰሜናዊቷ ገዳሪፍ ግዛት እንደሆነም ሪፖርቱ ያመላክታል። በአንጻሩ በዋና ከተማዋ ካርቱም የሚገኙ ኢትዮጵያውያን ስደተኞች ቁጥር 322 ብቻ ናቸው ተብሏል። የፌዴራል መንግስት ወደ ትግራይ ክልል የተወሰነ በጀት መላኩን የትግራይ ክልል ጊዜያዊ አስተዳደር አስታወቀ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ፌዴራል መንግስቱ ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክቶች የሚውል የተወሰነ በጀት መላኩን አረጋግጧል። ጄኔራል ታደሰ የክልሉን የመንግስት ሰራተኞችን ደሞዝ በተመለከተ ግን ቀጣይነት ያለው ውይይት ያስፈልጋል በማለት ትላንት በሰጡት መግለጫ ላይ መናገራቸውን የክልሉ ኮሚኒኬሽን ቢሮ አስታውቋል። ባለፈው ሳምንት ወደ አዲስ አበባ ከመሄዳቸው በፊት ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን የጠቆሙት ጄኔራል ታደሰ ወደ አዲስ አበባ የሄዱት በራሳቸው ተነሳሽነት ሳይሆን በፌዴራሉ መንግስቱ ግብዣ መሆኑን እንደተናገሩም ተገልጿል። በውይይቱ ላይ የኢንዱስትሪ፣ የግብርና፣ የገቢ ኢንቨስትመንት፣ የመሬት፣ የትምህርት፣ የጤና፣ የመሰረተ ልማት፣ የመልሶ ማቋቋምና የትግራይ ግንባታ ጉዳዮች እንዲሁም የትግራይን ድንበሮች ወደ ነበሩበት መመለስ፣ የተፈናቃዮች ጉዳይ፣ የንግዱ ማህበረሰብ ጥያቄዎች፣ የነዳጅ ማዕቀብ፣ የባንክ የበጀትና የገንዘብ እጥረት ጉዳዮች ተነስተዋል ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የሩሲያና የቻይና ጠንካራ ስትራቴጂካዊ ግንኙነት የሁለቱንም ሀገራት ጥቅም ለማስጠበቅ ወሳኝ መሆኑን ቻይና ገለጸች። የቻይናው ፕሬዝዳንት ዢ ጂንፒንግ በቻይናና ሩሲያ መካከል ህጋዊ ጥቅሞቻቸውን በጽኑ ለማስጠበቅና የዓለምን ደቡብ ሀገራት አንድነት ለማስጠበቅ የበለጠና በተጠናከረ ስትራቴጂካዊ ቅንጅት እንዲሰሩ ጥሪ አቅርበዋል። ፕሬዝዳንት ዢ ይህንን ያሉት ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በቤጂንግ በተወያዩበት ወቅት ነው። የቻይናና ሩሲያ ግንኙነት መረጋጋትና እርግጠኝነት በተለይ በተለዋዋጭና ሁከት በነገሰበት ዓለም አቀፍ ሁኔታ ጠቃሚ ነው ያሉት ዢ ሁለቱ ሀገራት እንደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባልነት ኃላፊነታቸውን እንዲወጡም ጠይቀዋል። የቻይናው ፕሬዝዳንት ዢ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በቻይና ዋና ከተማ ቤጂንግ በሁለቱ ሀገራት የሁለትዮሽ ግንኙነት እንዲሁም ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማድረጋቸውን የዘገበው ዢንዋ የዜና ወኪል ነው።
በመጨረሻም አሜሪካ በሆርሙዝ ወሽመጥ ላይ ከበባ ስትጥል ኢራን በበኩሏ የገልፍ ወደብ የከፋ ነውጥ ውስጥ እንደሚገባ አስጠነቀቀች። በመካከለኛው ምስራቅ የተቀሰቀሰው ጦርነትን ለማርገብ የተደረገው ውይይት ያለ ውጤት መጠናቀቁን ተከትሎ አሜሪካ በኢራን ላይ የባህር ከበባ ስትጥል እስራኤል ጥቃት ለመሰንዘር በተጠንቀቅ ላይ ነኝ ብላለች። የአሜሪካ ማዕከላዊ እዝ ሴንትኮም መነሻቸውን ወይም መዳረሻቸውን በኢራን ወደቦች ላይ ባደረጉ መርከቦች ላይ የጉዞ ክልከላ መጣሉን አስታውቋል። ይህ የከበባ እርምጃ ከትላንት ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ጀምሮ ተግባራዊ መሆን ጀምሯል። ፕሬዝዳንት ዶናልድ ትራምፕ ይህንን ውሳኔ ማሳለፋቸውን ተከትሎ የነዳጅ ዋጋ በአንድ በርሜል ከ$100 በላይ የዘለለ ሲሆን የቻይና መንግስት በውጭ ጉዳይ ሚኒስትር ቃል አቀባይ ጉዋ ኪያንግ በኩል ድርጊቱን በጽኑ አውግዟል። በአንጻሩ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርስ ሀገራቸው በዚህ የከበባ ተግባር ላይ ተባባሪ ያለመሆኗን በይፋ ገልጸዋል። በሌላ በኩል ቀጠና ወደ ከፋ ጦርነት ሊያስገባ ይችላል ተብሎ የተፈራ መረጃ ወጥቷል። የተለያዩ የመረጃ ምንጮች እንደሚያመላክቱት የእስራኤሉ አየር ኃይል በተመረጡ የኢራን ወታደራዊ ተቋማት ላይ ጥቃት በመሰንዘር ላይ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለሰነዘሩት የጥቃት ዛቻም የኢራን አብዮታዊ ዘብ ጠንካራ ምላሽ ሰጥቷል። አብዮታዊ ዘቡ አሜሪካ የኢራን ወደቦች የምትዘጋ ከሆነ በአካባቢው ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲል ማስጠንቅቋል። በፐርሻ ገልፍና በኦማን ባህር ላይ ያለውን ደህንነት ለሁሉም እኩል መረጋገጥ እንዳለበት ጠቅሶ ደህንነቱን ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብለዋል። ኢራን ከአሜሪካ የሚሰነዘርባትን ማንኛውም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉን እንዋጋቸዋለን በሚል ዛቻውን አጠናክሯል። ውጥረቱ በቀጠናው የባህር ትራንስፖርትና የንግድ እንቅስቃሴዎች ላይም ከፍተኛ ስጋት ደቅኗል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ በማድረስ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።